ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ ኢትዮጵያ ውስጥ ሆናችሁ ይህን ፕሮግራም ለምትከታተሉ ውድ ቤተሰቦቼ እንደምን ዋላችሁ ማለት ፈልጋለሁኝ። ሚያዝያ 25 2018 ዕለተ ዓርብ የጋት ውሎ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ አደርሳለሁ። ዘወትር እንደምታደርጉት ላይክ አድርጋችሁ ጀምሩ፣ ሼር አድርጉ፣ ሀሳብ አስተያየታችሁን አካፍሉ። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን ሰዎች ሰብስክራይብ እንዲያደርጉት አበረታቱ፣ ሎቢ አድርጉ። ጋት ሚዲያን በተመሳሳይ በሱፐር ቻት በሱፐር ታንክስ ድጋፍ አድርጉ። ይህን ካልኳችሁ በኋላ ሶስት አጫጭር መረጃዎችን ወደ እናንተ አደርሳለሁ። የመጀመሪያው ኢትዮጵያ የአፍሪካ ዩኒየን የፒስ ኤንድ ሴኩሪቲ የሰላምና የደህንነት ካውንስል አባል ሆናለች። እንደምታስታውሱት ከዚህ በፊት በየወሩ ነው ሮቴት የሚያደርገው። ከዚህ በፊት ግብጽ ነበረች። ይህንን ወር ደግሞ አፕሪል ወርን 2026 ኢትዮጵያ ቸር ሆና ትቀጥላለች ማለት ነው። እንግዲህ በዚህ አንድ ወር ውስጥ በአፍሪካ ደረጃ የሚኖሩ የጸጥታ የደህንነት አጠቃላይ ስብሰባዎችን የምትመራ ይሆናል። ያን ያህል የአፍሪካ ዩኒየን ፒስ ኤንድ ሴኩሪቲ ካውንስል ጠንካራ ነው ወይ የሚለው አጠያያቂ ነው። እንኳንስ የአፍሪካ ዩኒየን ፒስ ኤንድ ሴኩሪቲ ካውንስል የዩናይትድ ኔሽን ፒስ ኤንድ ሴኩሪቲ ካውንስልም አሁን እያያችሁት ነው። ከሆርሙዝ ጋር ተያይዞ ግጭቶችን፣ ጦርነትን ከማስቀረት አንጻር ምን ያህል ሮል አለው የሚለው ሌላ ጉዳይ ሆኖ ድሮ ግን ጀስት ሲምቦሊክም ነው ለኢትዮጵያ የፖለቲካ እና በቀጠናው ባለው ፍላጎቶቻችንን ለማስከበር በምናደርገው ጥረት የራሱ የሆነ አስተዋጽኦ አለው። እንግዲህ ከዚህ በፊት እንዳልኳችሁ ግብጽ ነው የነበረችው። ከግብጽ በፊት ደግሞ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ የነበረችበት ነው። በየወሩ ሮቴት ያደርጋል። ልክ የዩናይትድ ኔሽን ሴኩሪቲ ካውንስል በየወሩ ሮቴት እንደሚያደርገው ማለት ነው። እሱን ካልኩኝ ሌላው እንግዲህ በትናንትናው ዕለት ብሔራዊ ምርጫ ቦርድ የኢትዮጵያ ብሔራዊ ምርጫ ቦርድ የመራጮች ምዝገባ ሂደት ላይ የተስተዋለ የህግ ጥሰትን አስመልክቶ መግለጫ አውጥቷል። ያን መግለጫ ተከታትላችሁታል ብዬ ተስፋ አደርጋለሁኝ። ግን እንደው እንደ ጋት ሚዲያ እንደ ጌትነት አንድ ሀሳብ ወደ እናንተ ለማድረስ ፈልጌ ነው። ምንድነው የሚለው? የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛው ጠቅላላ ምርጫ ነፃ፣ ፍትሃዊ፣ ታማኒና ሰላማዊ እንዲሆን የሚያስችሉት በርካታ የቅድመ ምርጫ ተግባራትን በማከናወን ላይ ይገኛል። እንግዲህ በዛ በቅድመ ምርጫ ውስጥ የሚታየው ፕሮሲጀራል ጀስቲስ የሚባለው ነው። ሂደቱ በራሱ የምዝገባ ሂደቱ በእኩልነት ማስተናገዱ፣ ህጉን መተግበሩ ላይ የፋይናንስ ድጋፍም በሚያቀርቡት የምርጫ ተወዳዳሪ ፓርቲዎች፣ የአካል ጉዳተኞች፣ የሴቶችን አጠቃላይ እጩ ሆነው የቀረቡትን መሰረት አድርጎ በራሱ የህግ ማዕቀፍ የገንዘብ ድጋፍ ያደርጋል። ለተወዳዳሪዎች የህግ ከለላ ጥበቃ እንዲደረግላቸው ያደርጋል። እነዚህ በሙሉ ቅድመ ምርጫዎች ናቸው። ዘንድ ምርጫ ይመጣል፣ ደግሞ ኤሌክሽን ዴት ይመጣል። ዘንድ ደግሞ ፖስት ኤሌክሽን አለ፣ ድህረ ምርጫ በትክክል የምርጫው ቀን በትክክል ድምፅ መስጠቱ፣ ከዛ በኋላ ደግሞ ተቆጥሮ ውጤቱን የማሳወቅ አፈጻጸሙን የመከታተል፣ እነዚህ 3 ስቴፖች አሉ። ዝሮ አሁን ቅድመ ምርጫ ላይ ስላለን በዚህ ወሳኝ ተግባራት አንዱ የሆነው የመራጮች ምዝገባ በጊዜ ሰሌዳው መሰረት በማከናወን ላይ ነው። በዚህ ወሳኝ የቅድመ ምርጫ ተግባራት ወቅት ቤት ለቤት በመዘዋወር ካርድ ውሰዱ የምትል ይችነቻው። በዚህ ወሳኝ የቅድመ ምርጫ ተግባራት ወቅት ቤት ለቤት በመዘዋወር ካርድ ውሰዱ ከሚል ህግን ከሚተላለፍ ተግባር አንስቶ አግባብነት የሌለው ተመራጭነትን ከማህበራዊ አገልግሎት ጋር ማገናኘትና ከደሞዝ መቁረጥ ጋር በማያያዝ በዜጎች ላይ ተጽዕኖ እስከማድረስ ያሉ ተግባራት መፈጸማቸውን የሚጠቁሙ ሪፖርቶች ቦርዱ ተቀብሏል ወይ ተመልክቷል። ቦርዱ በህግ በተሰጠው ስልጣን መሰረት ራሱ የተለያዩ አማራጮችን በመጠቀም ወይም የመራጮች ትምህርትን እንዲያስተምሩ ፍቃድ የሰጣቸው የሲቪል ማህበረሰብ ድርጅቶች ወይም የትምህርት ተቋማት የመራጮች ትምህርት ሊያስተምሩ ይችላሉ። በሌላ በኩል በምርጫው ለመወዳደር የተመዘገቡ የፖለቲካ ፓርቲዎች የምረጡ ቅስቀሳ ማድረግ ይችላሉ። የምረጡ ቅስቀሳ ሲያደርጉ ለመምረጥ መመዝገብና የመራጭነት ካርድ ማውጣት ያስፈልጋል ማለት ነው። ሆኖም ቦርዱ በደረሰው ጥቆማዎች መነሻ በሁሉም የክልል መንግስታትና በሁለት የከተማ መስተዳድሮች ስር በተዋረድ ያሉ አስፈጻሚዎቻቸው የቤት ለቤት ቅስቀሳ ከማድረግ እንዲቆጠቡ፣ በመራጭነት መመዝገብን እንደ ግዴታ የሚያደርግ ያልተገባ ተጽዕኖ እንዲያስቆሙ ቦርዱ በጽሁፍ አስታውቋል።
ማንኛውም አካል ህግን በመጣስ በየቤቱ በመሄድ ተመዝገቡ ማለትና በየመስሪያ ቤቱ ሰራተኞች በመራጭነት እንዲመዘገቡ ማስገደድ አይችሉም። የመራጭነት ካርድ ካልወሰዳችሁ ደሞዛችሁ ይቆረጣል። ፕሊስ ይችን ያዙልኝ። የመራጭነት ካርድ ካልወሰዳችሁ ደሞዛችሁ ይቆረጣል በማለት ማስፈራራትም ህገወጥ ድርጊት በመሆኑ ቦርዱ አጥብቆ ይቃወማል። ቦርዱ እየተከታተለም ይህን የሚያደርጉ አካላትና ተቋማትን ለህዝብ የሚያጋልጥ መሆኑን እያስታወቀ በዚህ ሁሉ የእርምት እርምጃ ካልተወሰደ የተጠቀሰው ያልተገባ ቅስቀሳ የሚደረግባቸውን የምርጫ ክልሎችና ምርጫ ጣቢያዎችን በመለየት ምርጫ እንዳይካሄድ የሚያደርግ እርምጃ እስከ መውሰድ የሚገደድ መሆኑን ያስታውቃል። በመሆኑም ዜጎች መምረጥ ህገ መንግስታዊ መብታቸው፣ በሌላ አገራት ላይ ደግሞ መምረጥ ህገ መንግስታዊ ግዴታ ነው። እሱን በማሳያ ወደ እናንተ ይህንን ነው ማካፈል የፈለኩት። በመሆኑም ዜጎች መምረጥ ህገ መንግስታዊ መብታቸው መሆኑን ተረድተው በፈቃዳቸውና በራሳቸው ውሳኔ ብቻ ወጥተው እንዲመዘገቡ፣ በመራጭነት መመዝገብ ግዴታ አለመሆኑን፣ በመራጭነት አለመመዝገብ ደሞዝ የሚያስቆርጥ አለመሆኑን፣ እንዲሁም ከስራ የሚያስወጣ ወይንም ማንኛውም ማህበራዊ አገልግሎት ከማግኘት የሚያስቀር አለመሆኑን ቦርዱ ማስታወቅ ይወዳል። በመጨረሻም ይህን መሰረታዊ መብት በመጋፋት በዜጎች ላይ ተጽዕኖ የሚያደርጉ አካላት ማሳወቅ ቦርዱ ለሚወስደው ህጋዊ እርምጃ ወሳኝ በመሆኑ ይህን የሚያደርጉ ተቋማትንና አካላት ዜጎች በመጠቆም እንዲተባበሩ ቦርዱ ጥሪ ያቀርባል ይላል። ይሄ እንግዲህ እንዳልኳችሁ የኢትዮጵያ ብሔራዊ ምርጫ ቦርድ ያወጣው ነው። ምርጫ በእኛ ሀገር መብት ነው መምረጥ። በሌሎች ሀገራት አሁን ጠቅሳቸዋለሁ በዝርዝር ግዴታ ነው። አለመምረጥ ደግሞ የሚያስከትላቸው ተጠያቂነቶች አሉ። እሱን ነግራችኋለሁ። አንቀጽ 38 የመምረጥና የመመረጥ መብት ይላል የኢትዮጵያ ህገ መንግስት። ማንኛውም ኢትዮጵያዊ ዜጋ በቀለም፣ በዘር፣ በብሔረሰብ፣ በጾታ፣ በቋንቋ ወዘተረፈ ያው ልጨርሰው። በጾታ፣ በቋንቋ፣ በሃይማኖት፣ በፖለቲካ ወይም በሌላ አመለካከት ወይም በሌላ አቋም ላይ የተመሰረተ ልዩነት ሳይደረግበት የሚከተሉት መብቶች አሉት። ሀ በቀጥታና በነፃነት በመረጣቸው ተወካዮች አማካኝነት በህዝብ ጉዳይ አስተዳደር የመሳተፍ፣ ለዕድሜው 18 ዓመት ሲሞላው በህግ መሰረት የመምረጥ። እንግዲህ በህግ ግዴታ ሊጣልበት ይችላል። እንደዚህ ያለ መምረጥ የመመረጥና የመምረጥ መብቱም ግዴታ ሊጣልበት የሚችለው እንደተጠበቀ ሆኖ ማለት ነው። ነገር ግን በሌሎች ሀገራት ላይ ብናይ ለምሳሌ እነኚህ መምረጥ ግዴታ የሆነባቸው ሀገራት አሉ። ከነዚህ ውስጥ ለምሳሌ አንድ 10 ሀገራትን ልንገራቸው፣ አለመምረጥ የሚያስከትለውንም ጨምሮ። ብራዚልን እንውሰድ። ያልመረጠ ሰው መምረጥ ግዴታ ነው። ምርጫ በተመለከተ ቮለንተሪ የሆነ በፍላጎት ላይ የተመሰረተ ወይም መብት የሆነና ኮምፐልሰሪ የሆነ አስገዳጅ ይሆናል። የትኛው ነው የሚሆን? እንደየሀገራቱ ይወሰናል። ለምሳሌ ብራዚል ኮምፐልሰሪ ነው፣ መምረጥ ግዴታ ነው። ሀገራትን ልጥራ። ብራዚል ኮምፐልሰሪ ነው። አውስትራሊያ ግዴታ ነው። ሲንጋፖር ግዴታ ነው። ፔሩ፣ ቦሊቪያ፣ ታይላንድ፣ ቤልጅየም። መቼም ቤልጅየም ዲሞክራሲ የለም ብሎ የሚከራከረን የለም። ቤልጅየም ግን መምረጥ ግዴታ ነው። ያልመረጠስ እስከ 50 ዩሮ የሚደርስ ቅጣት። በሁለተኛ ካልመረጠ ደግሞ ለምሳሌ በባለፈው ዓመት አልመረጠም፣ እስከ 50 ይቀጣል። በሁለተኛ ያልመረጠ ደግሞ እስከ 125 ዩሮ ድረስ ቅጣት አለበት። ቤልጅየም መምረጥ ግዴታ ነው። ሉክዘምበርግ በተመሳሳይ መምረጥ ግዴታ ነው። አኮርዲንግ ቱ ኤሌክቶራል ሌጅስሌሽን ሳንክሽንስ ኢንክሉድ ፋይንስ ኤንድ ኢምፕሪዝመንት በት ነን ሃቭ ኤቨር ቢን ኢንፎርስድ። እስርም አለው ይላል የሉክዘምበርግ እና ቅጣት። እስከዛሬ ግን ህጉ አልተተገበረም። ተርኪ አንድ መምረጥ ያልቻለ ሰው ቅጣት አለው፣ አነስተኛ ቅጣት አለው። ግን እኔ ያልመረጥኩት ወይ በጤና ምክንያት እንዲገጥሞኝ ነው ወይ ወዘተረፈ ብሎ ምክንያት ማቅረብ ካልቻለ ቅጣት ጠብቀዋል። ስሞል ፋይን ኢዝ አነስተኛ ቅጣት ኢዝ ኢምፖዝድ ኢፍ ኖ ሌጂቲሜት ሪዝን ኢዝ ጊቨን ይላል። ቆጵሮስ the punitive sanctions are fines up to 200 ዩሮ እስከ 200 ዩሮ ቅጣት አለበት። ቺሊ በተመሳሳይ registration is voluntary making compulsory voting difficult to enforce ይላል። In theory, a fine is applied to those who do not vote with names picked at random from a list of people who have not voted. However, in practice, very few are fined. ዞሮ ዞሮ ግን ህጋቸው የቺሊ ኮምፐልሰሪ ነው ብሎ ያስቀምጣል። ኢኳዶር፣ ፓራጓይ፣ ፓናማ፣ ግሪክ፣ አርጀንቲና፣ ግብጽ ለምሳሌ ምርጫ ግዴታ ነው፣ ግን ቅጣት እስካሁን የተቀመጠ ይህን ትቀጣላችሁ ተብሎ የተቀመጠ የለም። ዜር አር ኖ ፔናልቲስ
መምረጥ ግን ግዴታ ነው፣ ኮምፐልሰሪ ነው። በተመሳሳይ ሆንዱራስ፣ ኤልሳልቫዶር፣ ኮስታሪካ፣ ዶሚኒካን ሪፐብሊክ፣ የቬንዙዌላን እንቶ። ስለዚህ ብራዚልን ብንወስድ እንዳልኳችሁ ወይ አውስትራሊያን እንውሰድ። ኢንኤቢሊቲ ቱ ፕሮቫይድ ኤ ሰፊሽንት ሪዝን ቱ ነን አቴንዳንስ ትሪገርስ $20 ፋይን። ለምንድን ያልመረጥከው በሚለውን ማስረዳት የማይችል ሰው እስከ $20 ይቀጣል። ሲንጋፖር the names of absent voters are removed from the register of electors. Those who fail to vote without sufficient reason have to make a payment of $5 to the registration office for their names to be reinstated on the register. ከመራጭነት ዝርዝር ይወገዳል ካልመረጡ። ከዛ $5 ከፍለው ነው መልሰው ወደ መራጭነት የሚመዘገቡት። ቤልጅየም fines for not voting up to €50 a first offense and ሁለተኛ ሲሆን 125። ሉክዘምበርግ ኦኬ አስቀድሜ ነግሬያቸዋለሁ። ባንክ ሁሉ እንዳይጠቀሙ የሚደረጉ ሀገራት አሉ። ለምሳሌ ቺሊ registration is voluntary making compulsory voting difficult። ኦኬ ኢኳዶር፣ ፓራጓይ፣ ያ ታይላንድ ለምሳሌ the absent voter may lose certain political rights. Example, the right to propose legislation, impeach minister or hold political position. እነዚህ የተቀመጡ አሉ። ኦኬ የቦሊቪያን citizens cannot make bank transaction up to 3 months after polling day if they fail to provide proof of voting. A monetary fine determined by the National Electoral Court at the time of each election may also be applied. ስለዚህ ቦሊቪያ ላይ አንድ ሰው ካልመረጠ just everything አይዲያቸው አሁን የኛ እንግዲህ ወደፊት ፋይዳ ከሆነ መታወቂያችን መምረጥ ካልቻለ አልመረጠም የሚል ከሆነ ከፋይዳ ጋር ከተያያዘ ባንክ ሲስተሙ ጋር አብሮ ይያያዛል። እና እኔ እንዳጠቃላይ ለኢትዮጵያ የዲሞክራሲ ማበብም ምርጫ ከፕሮሲጀራል ጀስቲሱ ባለፈ ከሰብስተንቲቭ ግልጽ፣ ነፃ፣ ፍትሃዊ፣ አሳታፊ የሚባለው ወደዚህ ለመድረስ እያንዳንዱ መራጭ ካርድ ማውጣት አለበት፣ መመዝገብ አለበት፣ መሳተፍ መቻል አለበት። እና በሌሎች ሀገራትም በሰለጠኑ ሀገራትም ምዝገባ መምረጥ ግዴታ ነው። በእኛ ሀገር ላይ እንደምታውቁት ግን እንደ መብት በመወሰዱ ይሄ መተግበር አለበት። ደፍነትሊ ምንም ጥርጥር የለውም። ነገር ግን ሁልጊዜም ቢሆን ለመራጭነት መሳተፍ አስፈላጊ ነው። ኢትዮጵያ በኢትዮ ኤርትራ ጦርነት እየተካሄደ ምርጫ አድርገናል። በኮሮና ወቅትም በአንድ ዓመት ቢራዘም በኮሮና ወቅት በሰሜኑ የሀገራችን ክፍል ጦርነት እየተካሄደ ጦርነት ተደርጓል። ምርጫ የማያደርጉ ሀገራት በተለይ ሻቢያ ኢትዮጵያ ውስጥ ምርጫ እንዳይደረግ ኤርትራ ያ ፍላጎት አለው። ትናንት የአማራ ፋኖ ብሔራዊ ንቅናቄ ባለበት አንዳንድ አካባቢዎች ላይ ምርጫ አይደረግም ምናምን የሚል አይ ዶንት ኖ እንግዲህ በፍቃዳቸው ነው ብለን እንውሰድ። ለነሱ ሲባል ማለት ሳይገደዱ ነው የወጡን በል እንግዲህ እነሱ ባሉባቸው ወረዳዎች፣ ቀበሌዎች አካባቢ በነገራችን ላይ አንድ ጥያቄ ማስነስቷል። እነዛ ብቻ ነው ወይ ያሉ ሚል ወዳጆቼ የጠየቁኝ ጥያቄ አለ። ጊቭን ዛት ትልቁ ነገር እና ወሳኙ ነገር አንድ ወሳኝ የሆነ መረጃ እያየሁ ነው እና ምርጫ ይካሄዳል። ምርጫውን ለማደናቀፍ ትናንት እናስረስ ምናምን እንደዚህ ወጡ ምናምን ብለው አሳይተዋል። ነገ አማራ ክልል ምርጫ ደግፈው ሌሎች ሲወጡ ደግሞ ትክክል አይደለም የደገፉት እንዳይባል ደብል ስታንዳርድ እንዳይሆን ለማለት ነው። ሌላው እና ወሳኙ ነገር እንግዲህ በጽንፈኛው ፋኖ መካከል ከፍተኛ ሽኩቻ ተፈጥሯል። በተለይ በዚህ በየአካባቢው ያለው የጠቅላይ ሰብሳቢነትን ተከትሎ ለምሳሌ ሸዋ ያው በዝርዝር እንግዲህ ጊዜያችሁን እንዳልፈጅባችሁ
ሲጀመር የአማራ ህዝባዊ ግንባር ኤፒኤፍ ብሎ እስክንድር ነጋ አዋቀረ። የአማራ ህዝባዊ ሰራዊት ተባለ። ግንባር የሚለው ወደ ህዝባዊ ሰራዊት ሆነ። አማራ ፖፕላር ፎርስ የሚባለው አማራ ፖፕላር አርሚ ወደሚል ተቀየረ። ከዛ እንደ የምስራቅ አማራ ፋኖ የሚባል ነበረ ወሎ ላይ። ከዛ አማራ ፋኖ በወሎ ምሬ ወዳጁ ዋና አዛዥ፣ ኮሎኔል ፋንታው ሙሀባው ምክትል የሆነው አሁን የሰላም አማራጭን ተቀብለው በሰላም ለመታገል ወደ መንግስት የገቡት ማለት ነው። ኮሎኔል ፋንታው ሙሀባው ዘን የአማራ ፋኖ በጎጃም አፋጎ የሚባል ነበረ። ከዛ እሱ የአማራ ህዝባዊ ኃይል ኤፒኤፍ ሆነ። የአማራ ህዝባዊ ሰራዊት የነበረው ነው ወደ አማራ ህዝባዊ ኃይል የተቀየረው። ዘመነ ካሴ ሰብሳቢ የነበረበት ማለት ነው። የአማራ ፋኖ ጎንደር እዝ የአማራ ፋኖ በጎንደር የአማራ ፋኖ ጎንደር እዝ ሀብቴ ወልዴ የነበረበት፣ የአማራ ፋኖ በጎንደር ባየቀናው የነበረበት፣ በኋላ ባየቀናውን አንስተናል የተባለበት፣ ሸዋ ጠቅላይ ግዛት እዝ የሚባለው መከታው ማሞ የነበረበት፣ በተመሳሳይ የአማራ ፋኖ ወደ ሸዋ ሲመለስ የአማራ ፋኖ ብሔራዊ ኃይል አሳምነው እዝ ተብሎ እንትን የነበረበት ማለት ነው። ሶሪ የዚህ የአማራ ፋኖ አፋብሃ አሳምነው እዝ የሚባለው ደሳለኝ ሲያስብ ሸዋ ኢንጂነር መሰለኝ ኢንጂነሪንግ የተመረቀ ይመስለኛል። በተመሳሳይ ደግሞ ይሄ አፋህድ ተብሎ ደግሞ ሸዋ ጠቅላይ ግዛት እዝ ኦፍኮርስ ጠቅላይ ግዛት እዝ የሚሉት የሸዋ ጠቅላይ ግዛት እዝ፣ የወሎ ጠቅላይ ግዛት እዝ፣ ጎንደር ጠቅላይ ግዛት እዝ የሚባሉት እነዚህ በሙሉ የአማራ ፋኖ ህዝባዊ ድርጅት አፋር ተብሎ መሪያችን እስክንድር ነጋ ነው ብሎ በተዋረድ በየቦታው ነበራቸው። የአማራ ፋኖ ብሔራዊ ኃይል የሚለው ደግሞ የጎጃሙ ቴዎድሮስ፣ ጎጃም ውስጥ የሚንቀሳቀሱት ቴዎድሮስ በየአካባቢው ተቀያይረው ማለት ነው። የጎጃም ደግሞ በላይ ደግሞ ወደ ጎንደር ሂዶ በላይዝ፣ የሸዋው ምኒልክ ወደ ወሎ ሂዶ ምኒልክ እዝ፣ አሳምነው ደግሞ ወደ ሸዋ መጥቶ አሳምነው እዝ የሚባለው ይህ ሁሉ በውጣ ውረድ ምናምን እንግዲህ ምንድን ነው ያለያያቸው? ምንድን ነበርስ ችግራቸው የሚባለው ያንን እንግዲህ ታሪክና በቅን ልቦና ማየት ነው። ለህዝብ ከወጡ ተመሳሳይ ኮዝ አለን ብለው ካሰቡ ያን ያህልስ ምንድን ነው የሚያጋጫቸው የሚለው ሌላ ጉዳይ ነው። ባለቤቶቻቸው አንዳንዱ የበለጠ ወያኔ ባለቤቱ ይሆናል፣ ሌትሊ ወያኔ ባለቤት የሆነ አንዳንዱ ሲጀመር ሻቢያ ይመሰረታቸዋል፣ አንዳንዱ ጥገኛ ባለሀብት፣ አንዳንዱ በሃይማኖት ውስጥ ያለው ጥገኛ፣ አንዳንዱ በመዋቅር ውስጥ ያለ ጥገኛ ሁሉ እጁን የሚያስረዝም የሚያሳጥርባቸው ይሆናሉ። ለምሳሌ ሌላውን እንቶ ጎንደር ላይ ያለው የአማራ ፋኖ የጎንደር እዝ ሀብቴ ወልዴ ይመራው የነበረውና የአማራ ፋኖ በጎንደር ባየቀናው በኋላ ጠቅላይ ግዛት የተባለው የጎንደር ጠቅላይ ግዛት እዝ ተብሎ ይጠራ የነበረው አንድ 6 ነጥብ ያለው ስምምነት ላይ ደርሶ ነበር። ኦክቶበር 2025 በፈረንጆች ማለት ነው። እና አንደኛ ድርጅታዊ ህልውናችንን ጠብቀን በጋራና በአንድነት ጠላትን መታገል አሉ። ድርጅታዊ ህልውናችንን ጠብቅ። ሁለተኛ የጎንደር ምድር ለሁለቱም ድርጅቶች ነፃ የመንቀሳቀሻ ቀጠና ማድረግ። ይህን የቀጠና ነው በዚህ መንቀሳቀስ አትችልም የሚሉትን የጸብ ምክንያቶች ለአንዴና ለመጨረሻ ጊዜ ደፍነን ሁለቱም ድርጅቶች መንቀሳቀስ በሚችሉትና በሚፈልጉበት ቀጠና በነፃነት መንቀሳቀስ። እንግዲህ ተመሳሳይ ጎንደር ውስጥ እኮ ያሉ የሚተዋወቁ ሰዎች ናቸው። ሶስተኛ ዳግም አንዱ በአንዱ ላይ መግለጫ ለማውጣት ችግር በሚገጥመን ጊዜ ተነጋግረን መፍታት አሉ። አራተኛ የጥቁር አስፋልት ከባህር ዳር ጎንደር ትልቁን አውራ ጎዳና በስተቀር በሌሎች መንገዶች ላይ የቀረጥ ስብሰባን ማስቀረት። ይህ አንድን አማራ በአፋሕድና በአፋብኃ በኩል በአንድ ጊዜ ከመቀረጥ ያዳነ ስምምነት ነው ይላል። እና እዚህ ዋናው ከሆነስ ትቀርጣለህ ማለት ነው። ያም ይቀርጣል ያም ይቀርጣል። እዚህ ጋር ያለው እንግዲህ አምስተኛ ከሁለቱ ድርጅቶች አንደኛው የመንገድ መዝጋት አዋጅ ለማወጅ ሲወስን አዋጁን ከማወጁ በፊት ላቻው ድርጅት ቀድሞ ማሳወቅ ይላል። ስድስተኛ ከሁለቱ ድርጅቶች የተውጣጣ ባለ 10 አባላት ኮሚቴ ያለው ከአፋሕድ 5 ከአፋብኃ 5 አባላት የተውጣጡ የጋራ ኮሚቴ መስርቶ ቼክ ኤንድ ባላንስ እየተቆጣጠሩ ጎን ለጎን በጋራ መታገል የሚል እነዚህ 6 ነጥብ ወጥቶ ድርጅታዊ ህልውናችንን ጠብቀን ነው የምንቀጥል ብለው ነበረ። ከዛ ምን ተፈጥሮና ምን መጣ ሲባል ሻቢያ አስገደዳቸው። በተለይ ከህወሓት ጋር አብሮ መስራት ሲጀምር አንድ ካልሆናችሁ ድጋፍ አታገኙም፣ አንድ ካልሆናችሁ ስልጠና አልሰጣችሁም የሚል የመጀመሪያ ቋራ ላይ ያወያያቸው።
አፋብኃን ፈጠረ ቋራ ላይ። እንደገና ሱዳን ውስጥም ኤርትራም ካወያያችሁ በኋላ እንግዲህ አፋብን የሚባለው ተፈጥሯል። አፋብን የአማራ ፋኖ ብሔራዊ ንቅናቄ ያው ሊቀመንበሩን ዘመነ ካሴን አድርገን መረጥን አለ። በተዋረድ ወታደራዊ አዛዥ የስትራቴጂ ወዘተረፈ ብሎ ከመጣ በኋላ አሁን ሸዋ ላይ አፋብኃ የነበረው which means ከነዘመነ ጋር የነበረው የአፋብኃ ኢንጂነር ሲያስብ ሸዋ ሰብሳቢ ሆነ። በከፍተኛ ደረጃ ትረምሳለ። ለምን ኢንጂነር ሲያስብ ሸዋ 30 የማይሆን ታጣቂ የነበረው እኛ ከፍተኛ አፋሕድ ሆነን ስለነበረን ሆም ብሎ መከታው እኛን አሳልፎ በመስጠት እሱ ተቀዳሚ ስለተባለ ነው የሚል ከፍተኛ ንግግሮች አሉ። ያው እንግዲህ በጊዜው ሲፈነዳ አብረን እናየዋለን። ሁለተኛ ጎንደር ላይ በተመሳሳይ ሀብቴ ወልዴ ምክትል ስለሆነ ወይ ስልጣን ስላገኘ በሚል እኛን ገፍቶ አፋሕዶችን ማለት ነው ወይም ጠቅላይ ግዛት ያለበትን እኛ ተገፍተን የአፋብን ጎንደር ጠቅላይ ግዛት በላይ እዝ የሚባለው ዮሐንስ ንጉሱ ሙጬ ሆኗል። ዮሐንስ ንጉሱ ሙጬ ለነዘመነ ስለሚለላክ ነው፣ የእነሱን ሀሳብ ስለሚያስፈጽም ነው። እኛ ተገፍተናል። አስቀድሞ እኩል የሆነ የስልጣን ፕሮፖርሽን ሊኖር እየተገባው የኛ የለንም የበለጠ ሰራዊትም ያለን እኛ ሆነን ሳለ ድርጅታዊ ህልውናችን ኦክቶበር ላይ በነበረው ስምምነት በዛ ሄደን የነበረው ሁሉ ተገፍቶ የሚል እጅግ ከፍተኛ መነጋገር አለ። ጎጃም ውስጥ ለመምረጥ በከፍተኛ ሁኔታ ተቸግረዋል። ሰብሳቢ ለመምረጥ ፕሮፖዝ የሚያደርጓቸው ሰዎች አሉ እርስ በርስ። አሁን ጎጃም ከሌላው በተለየ የሚገርማችሁ አፋብኃ አፋሕድ የሚባል የለውም ጎጃም። ነገር ግን አካባቢነት አለው። ምዕራብ ጎጃም፣ ምስራቅ ጎጃም የሚል ከሌ ነው መሆን ያለበት እና ይሄም የማይሆን ከሆነ ትግሉን ትተን እንገባለን የሚሉ እንቅስቃሴዎች አሉ። እናያለን ሰብሳቢ ሆኖ ሲመረጥ። በተመሳሳይ ወሎ ስብሰባ አድርገው ነበረ ማንን እናድርግ የሚል አንድ ያው እንግዲህ እንዴት ብዬ እንደምነግራችሁ አላቅም። ዞሮ ስብሰባቸውን የመከታተል እድል ነበረን ማለት እንችላለን። እና እንግዲህ ይሆናሉ ተብሎ የነበረው በአጠቃላይ በስብሰባቸው ዕለት ሐሙስ ዕለት ስብሰባ አድርገው ነበረ፣ ትናንት ማለት ነው። ስብሰባቸው 7 ሰዓት ነው የተደረገው። የተወሰኑ ሰዎች ስማቸው ይቅር በቴሌ ኮንፈረንስ በስልክ እንዲገቡ ተደረገ እና መጀመሪያ ላይ ይመረጣል ተብሎ የነበረው ለስብሰባ ወንድሙ ማሩ ነበር። ዘን ወንድሙ ማሩ ከፍቅሩ ጋር ፍቅሩ ሙልዬ የሰላም አማራጩን የተቀበለው ፍቅሩ ሙልዬ አስቀድመን ይታሰር ባልንበት ወቅት ይጠየቅ ባልንበት ወቅት እንደ ድርጅት እንዳይታሰር እንዳይጠየቅ ያደረገው ወንድሙ ነው። ወንድሙ ማሩ የሚባለው ነው። ራሱ ወንድሙ ማሩ እጁን ሊሰጥ ነው፣ ወደ መንግስት ሊገባ ነው። እሱ የሚሆን ከሆነ ይፈርስብናል ብለው ተሰብሳቢዎች ተናገሩ። እና ታዲያ ማን ይሁን ሲባል የለም ድርሳን ብርሃኔ ይምጣና፣ ድርሳን ብርሃኔ ምንድን ነው? ከላይ አፋብን በሚባለው ቦታ ላይ አመራርነት ያለው ነው። ከዛ አምጡትና ድርሳን ብርሃኔን ወደ ታች ያስተባብረን እሱ ይሁን ዘንድ እነ ድርሳን ብርሃኔ የሚመጣ ከሆነ እኔም ማልደረክ ከሆነ ወንድሙ ማሩ ደግሞ ትግሉን እናቆማለን የሚል እንደገና እንቅስቃሴ የጀመሩበት ሁኔታ አለ። ትልቅ ኃይልም ያለን እኛ ነን፣ እየተገፋን ነው። ድርሳን እንዲመጣ የተፈለገበት ምክንያት ለነ ምሬ ወዳጆ እነሱ ለነገሩ እነሱ የጠቀሱትን እነሱ ሲጠቅሱ ያላፈሩትን ለምን ዋይ አይ ጀስት ኬር። እኛ በአካባቢ ነው እየተገፋን ያለ ነው፣ ከፍተኛ ቁጥር አለን። እነሱ ግን ኦፍኮርስ ድርሳን ብርሃኔ ወደ አምባሰል አካባቢ ያለ ሰው ነው። ምሬ ወዳጆ የቆቦ ሰው ነው። ነገር ግን ቅርርብ ስላላቸው ነው የሚል እጅግ ከፍተኛ የሆነ ሽኩቻ አለ።
ጎንደር በመምረጡ ዮሐንስ ንጉሱን በመምረጡ በከፍተኛ ደረጃ እየተተራመሱ ነው። በተለይ የአፄዎቹ ክፍለ ጦር የሚባልና የጣይቱ ክፍለ ጦር የሚባለው እነ ተሾመ አበባው የሚመሩት ችግሩ ምንድነው? አሁን አንጃ ተብለን እንፈረጅብናል፣ እንመታለን፣ ወዘተረፈ የሚል የተቀመጠ አለ። በጎጃም በኩልም በተመሳሳይ እናስረስ እነማርሸት እና የነሱ ዙሪያ አካባቢ ያለው እነ ጥላሁን አበጄ በሰብሳቢነትም በየትኛውም አመራር የሚመጡ ከሆነ ትግል እናቆማለን የሚል እንቅስቃሴዎች እየተካሄዱ ነው። ያው ይሄ እንግዲህ ወደ አደባባይ እንዴት አድርገው ያወጡታል የሚለውን እናየዋለን። በከፍተኛ ደረጃ ትርምስ ውስጥ ነው ያሉት፣ ግን ዘመቻ በመፍራትም በተለያየ መንገድ የተውት ሁኔታ ነው ያለው። ሌላው እንግዲህ የምታዩት እንዳጭር መረጃ የመካከለኛው ምስራቅ በከፍተኛ ደረጃ እየተገፋፋ ያለበት ሁኔታ ነው ያለው። ወደ የጦርነቱ አቅጣጫ ከወታደራዊ ጥቃቶች ወደ የሲቪል መሰረተ ልማቶች ያደገበት ሁኔታ አለ። በኢራን በኩል በዝርዝር አስቀምጠዋል። እኛም እርምጃ እንወስድባቸዋለን በሚል የመሰረተ ልማት ድልድዮችን ጨምሮ ያስቀመጡት አለ። ኢንተርሴፕት እያደረጉ ነው በዩናይትድ አረብ ኤሚሬት በኩል። ጸጥታው ምክር ቤት የገልፍ አባል ሀገራት ያቀረቡት ጥያቄ ነበረ። በኃይል የሆርሙዝ ሰርጥ መከፈት አለበት በሚል ያቀረቡትን የጸጥታው ምክር ቤት ሳይጸድቅ ቀርቷል። እነዚህ ጉዳዮችን በደንብ ማየት ይጠበቅብናል። ሌላው ምናልባት በመጀመሪያ ደረጃ ወደ እናንተ ማድረስ የነበረብኝ የትግራይ ክልል ያው እንግዲህ ከመጋቢት 23 ጀምሮ ለተከታታይ 3 ቀን ያው ዛሬን ጨምሮ ያደረጉትን የባለድርሻ አካላት ተወያይተው አጀንዳቸውን ለሀገራዊ ምክክር ኮሚሽን አስረክበዋል። በዛሬው ዕለት በ23 ነው የጀመሩ እንዳልኳቸው 23፣ 24፣ 25 ዛሬ አጠናቀው አጀንዳቸውን ያስረክቡበት ሁኔታ ነው ያለው። በተመሳሳይ የጊዜያዊ ህወሓትም ያነሳቸው ጉዳዮች አሉ። ለምን ወካይነት የለውም ተቀባይነት የለውም ብለው አቅርበዋል። እነሱ ራሱ እንደ ህወሓትም በነገራችን ላይ እንደ አባልም በትግራይ ክልልም ተወያይተው ማቅረብ የሚችሉበት እድል ዝግ ያለ አይመስለኝም። ዝግ የሆነ አይመስለኝም። አምሶሪ እነዚህ እናያለን። አንድ ወሳኝ ሰበር መረጃ አለ። እንግዲህ ስቴተንት ዝግጁ ናቸው፣ ጠብቁ። ኢትዮጵያ በክብር ለዘላለም ትኖር። ቴንኪው